ሰላም ቃሌ ነኝ። እንዴት ናችሁ? ዛሬ የምንወያየው ስለ ኃይል ንዝረትና ድግምግሞች ነው። አብራችሁን ቆዩ። ሰላም እንዴት ናችሁ? ቃል ኪዳን አምራ ነኝ። ዌልካም ቱ ማይ ቻናል። ሰዎች ብዙ ጊዜ ኃይል ወይም ኤነርጂ፣ ቫይብሬሽን፣ ፍሪኩዌንሲ የሚሉትን ቃላቶች ሲጠቀሙ ታያላችሁ። ግን የእውነት አንደርስታንድ አድርገውት ወይም ደግሞ ተረድተውት ላይሆን ይችላል። ወይም አንዳንድ ጊዜ በጣም የተወሳሰበ አይነት ነገር አድርገው ሊገምቱ ይችላሉ የእነዚህን ቃላቶች ትርጓሜ። ግን ኢን ሪያሊቲ መተን ስናየው በጣም ቀላል እና ሁል ጊዜ እየኖርናቸው ያሉ ነገሮች ስለሆኑ አንደርስታንድ ለማድረግ የሚከብዱም ወይም ደግሞ የሚያስቸግሩ ነገሮች አይደሉም። ዛሬ በዝርዝር ሰዎች ኤነርጂ ሲሉ፣ ፍሪኩዌንሲ ሲሉ፣ ቫይብሬሽን ሲሉ ምን ለማለት ፈልገው ነው፣ እኛስ ደግሞ በዕለት ተዕለት ህይወታችን ውስጥ እነዚህን ነገሮች እንዴት አድርገን መገልገል እንችላለን የሚለውን ነገር በዝርዝር እናያለን። ኤነርጂ ማለት ሁሉም ነገር የተሰራበት ከበስተጀርባው ያለ የህይወት ኃይል ማለት ነው። ስለዚህ የምናስበው ሀሳብ፣ የምንናገራቸው ቃላቶች፣ የሚሰማን ስሜት፣ የምንኖርበት አካባቢ፣ የምንመገበው ምግብ፣ ሁሉም ነገር በአጠቃላይ ከኤነርጂ ነው የተሰራው ወይም ደግሞ የራሱ የሆነ የህይወት ኃይል አለው። ስለዚህ በአይናችን የምንመለከተው ነገር እንዲሁም ደግሞ የማናያቸው ነገሮች በአጠቃላይ ራሱ ከኤነርጂ ነው የተሰሩት ማለት ነው። ይህን ደግሞ የሚደግፍልን ሳይንስ ራሱ ምን ይላል? ሁሉም ነገር የተሰራው ከአተም ነው ይላል። አተሞች ደግሞ ኮንስተንትሊ ይንቀሳቀሳሉ ወይም ደግሞ ሁሌም በእንቅስቃሴ ላይ ነው ያሉት ይላል። ስለዚህ አሁን ስፒሪቹዋል ነን የሚሉ ሰዎች አንዳንድ ጊዜ ኤቭሪቲንግ ኢዝ ኤነርጂ ምናምን ሲሉ ልትሰሙ ትችላላችሁ። ዊች ሚንስ ሁሉም ነገር የተሰራው ከኤነርጂ ነው ወይም ደግሞ የራሱ የሆነ የህይወት ኃይል አለው ለማለት ፈልገው ነው። ዊች ሚንስ የራሱ የሆነ ስሜት፣ እንቅስቃሴና ተጽዕኖ ማሳደር ይችላል ማለት ነው። በነገራችን ላይ የምናወራቸውን ነገሮች እንዳልኳችሁ ሰምታችሁ ማታውቁ ሰዎች ልትኖሩ ትችላላችሁ። በጣም አንደርስታንድ የምታደርጉ የምትረዱ ሰዎች ትኖራላችሁ። አንዳንዶቻችሁ ደግሞ መሀል ላይ ልትሆኑ ትችላላችሁ። ነገር ግን አሁን ይህን ኤፒሶድ ስትጨርሱ በመጨረሻ ላይ አም ፕሪቲ ሹር ስለ ኤነርጂ፣ ስለ ፍሪኩዌንሲ እና ስለ ቫይብሬሽን በጣም አንደርስታንዲንጉም ይኖራችኋል። ከዛም አልፎ ደግሞ እስከዛሬ ድረስ ምን ጋር እንደተሳሳታችሁ፣ ምን ጋር እንዴት አድርጋችሁ ተጠቅማችሁ ደግሞ ህይወታችሁን ማሻሻል እንደምትችሉ ትማራላችሁ ብዬ አስባለሁኝ። ስለ ኤነርጂ ለመረዳት ቀደም ያሉ ኤክስፔሪንሶቻችንን መመልከት እንችላለን እና ወይም ምሳሌ ማየትም እንችላለን። አንድ ቦታ ለምሳሌ ስትገቡ ሰዎች የተሰበሰቡበት ቦታ እየተጫወቱ ምን እያሉ የነበሩ ሰዎች ሊሆኑ ይችላሉ። ብቻ እናንተ ለመጀመሪያ ጊዜ እዛ ቦታ ላይ ልክ ስትገቡ የሆነ ደስ የሚል ስሜትም ወይም ደግሞ ቅፍፍ የማለት ስሜትም ሊሰማችሁ ይችላል ማለት ነው። that's what we call energy። በዛ መልኩ ነው ሴንስ የምናደርገው። ሁል ጊዜ እንደምናስበው የምናየው ነገር ወይም ደግሞ የሆነ የሚጨበጥ ወይ የሚዳሰስ ነገር ላይሆን ይችላል። የሆነ ፊል የሚደረግ ነገር ነው ማለት ነው። በተቃራኒው ደግሞ አንዳንድ ሰዎች ጋር ሄደን ለምሳሌ ስናወራ ወይ አጠገባቸው ስንቀመጥ ራሱ ምንም ነገር ሳይፈጠር የሚያረጋጉን የሆነ ሰላም የሚሰጡን ሰዎች አሉ። this is also energy ማለት ነው። ኤነርጂ ባለበት ሁል ጊዜ አይቀመጥም፣ ይቀያየራል። ጥሩ ነገር ነው መቀያየሩ። ምክንያቱም አንዳንድ ጊዜ መጥፎ የምንላቸው ስሜቶች ወይም ደግሞ መጥፎ ኤነርጄቲክ ስቴት ውስጥ ስንሆን እዛ ላይ ብንቆይ ያው በጣም እንጎዳለን። ስለዚህ ወደ ጥሩ መቀየር ይችላል፣ ከጥሩም ወደ መጥፎም ሊቀየር ይችላል። ስለዚህ ኮንስተንትሊ ሙቭ ያደርጋል ማለት ነው፣ ወይም ይንቀሳቀሳል። ኤነርጂን ከየት ልናገኝ እንችላለን ብለን ስንመለከት ቅድም ብለናል፣ ሁሉ ነገር ከኤነርጂ ነው የተሰራው ብለናል። ስለዚህ ከሰዎች ልናገኘው እንችላለን፣ ከሶሻል ሚዲያ ሊሆን ይችላል፣ ከሙዚቃ ሊሆን ይችላል፣ ከአካባቢዎች ሊሆን ይችላል። ስለዚህ ከእንደዚህ አይነት ቦታ ኤነርጂ ሁል ጊዜም ቢሆን ኤክስቼንጅ እያደረግን ነው ወይም ደግሞ እየተቀያየርን ነው ማለት ነው። ለዛ ነው አንዳንድ ጊዜ በአካባቢያችን ላይ ያሉ ሰዎች ህይወታችን ላይ በጣም ተጽዕኖ ያሳድራሉ። ጓደኛችሁ ነው የምትመስሉት ምናምን የሚባሉ ነገሮች አሉ አይደለ? ኢትስ ትሩ። ምክንያቱም አብረን የምንውለው ሰው እኛ ያለንበትን ኤነርጄቲክ ስቴት መቆጣጠር ይችላል። እስቲ ያስተውሉት እናንተ ራሳችሁ። ሁል ጊዜ የሚያማረር ሰው ጋር ወይም ደግሞ ስለ ሁሉም ነገር ኔጌቲቭ ነገር ለማውራት የሚችል ሰው ጋር ብትውሉ ምን አይነት ስሜት ይሰማችኋል የሚለውን ነገር ኢማጂን አድርጉት። በተቃራኒው ደግሞ ሁል ጊዜ የሚያመሰግን ሰው፣ ሁል ጊዜ ሰላም፣ ፖዚቲቭ የሆኑ ነገሮችን የሚያወራ ኢንስፓየር የሚያደርጉ ነገሮችን የሚያወራ ሰው ጋር ብትውሉ ደግሞ ምን ሊመስል ይችላል የሚለውን ነገር አሁንም አስተውሉ። ስለዚህ
መጠንቀቅ በጣም አስፈላጊ ነው ማለት ነው። ላይክ ኤነርጂያችንን የምንሰጠው ቦታ ወይም ደግሞ ላይክ እኛንም አፌክት ሊያደርገን የሚችልበት ቦታ ላይ መገኘት አያስፈልግም ማለት ነው። ስለዚህ ራሳችንን የምንፈልገው ህይወት አለ አይደለ? ያንን ህይወት ሊያስኖረን የሚችል አካባቢ ላይ ሰዎች ጋር ወይም ደግሞ ነገሮች ላይ ነው ኃይላችንን ማፍሰስም ያለብን ማለት ነው። እኛ ማህበረሰብ ውስጥ አይ ቲንክ ስለ ኤነርጂ ምናምን ሲወራ ከኃይል ነው፣ ግን አንዳንድ ጊዜ ከጉልበት ጋርም ኮንፊውዝ እናደርገዋለን ይመስለኛል። ለምን አንዳንድ ነገር ለምሳሌ ለመስራት ስንፈልግ ለማድረግ ስንፈልግ ኤነርጂ አጠረኝ ምናምን እንላለን አይደለ? ጉልበት ሲያንተን ማለት ነው። ያንን ነገር የማድረግ ጉልበት ሲያጥረን ማለት ነው። ሶ ጥሩ ጥሩ ነገሮች ስናዳምጥ ወይ ጥሩ ጥሩ ነገሮች ጋር ራሳችንን ኤክስፖዝ ካደረግን ግን ምንድን ነው በህይወታችን ያለው ላይፍ ፎርስ ኤነርጂ ጠንካራ ስለሚሆን ከፍ ስለሚያደርገን ጉልበት ይኖረናል ማለት ነው። የምንፈልገውን ነገር ለማድረግ፣ ለመንቀሳቀስ፣ ለመስራት፣ ምንም ነገር ለማድረግ ማለት ነው። ሶ እቺን ትንሽ ዲስቲንክሽኗን እንድታቋት ስለፈለግኩኝ ነው። ኤነርጂ እንዳልኳችሁ ሁሉ ነገር እየተሰራበት ነው። ሶ ኢትስ ናት ጀስት ጉልበት ማለት አይደለም። ማለት አሁን ለምሳሌ ቴሌቪዥን ብንመለከት ቴሌቪዥን ራሱ ሜድ አፕ ኦፍ ኤነርጂ ነው አይደለ? እኔ የተቀመጥኩበት ወንበርም ኢትስ ሜድ አፕ ኦፍ ኤነርጂ፣ የያዝኩት ማይክም ኢትስ ሜድ አፕ ኦፍ ኤነርጂ፣ እኔ ራሴ አም ሜድ አፕ ኦፍ ኤነርጂ። ግን ኤክስፕሬሽኑ የተለያየ ነው። አሁን እኔ የማወራበት ማይክ ራሱን የሚገልጸው ቅርጹ አለ፣ ምኑ አለ፣ ሁሉ ነገር ራሱን ብቻ የገለጸበት መንገድ የተለየ ነው። እኔ ደግሞ አም ሂውመን ቢንግ ራይት። ስለዚህ እኔ ደግሞ ራሴ የምታይበት ኤክስፕሬስ የተደረግኩበት መንገድ ይለያያል። ስለዚህ ሁሉ ነገር የራሱ የሆነ የህይወት ኃይል አለው እንዳልኳችሁ፣ ግን የተገለጸበት መንገድ ወይም ኤክስፕሬሽኑ ወይም ፎርሙ ቅርጹ የተለያየ ሊሆን ይችላል ማለት ነው። ይህን ያህል ስለ ኤነርጂ ካወራን አሁን ደግሞ ወደ ቫይብሬሽን እንግባ፣ ወይም ደግሞ ስለ ንዝረት። እንዳልኳችሁ ሁሉ ነገር ከኤነርጂ ነው የተሰራው። እንደገና ደግሞ ኢትስ ሜድ አፕ ኦፍ አተም ብለናል አደለ? ከአተም ነው የተሰራው ሁሉ ነገር ይላል ሳይንስ ራሱ። ስለዚህ እያንዳንዱ ነገር በአጠቃላይ ምንድነው ቫይብሬት ያደርጋል ወይም ደግሞ ንዝረት አለው። ነገር ግን በአይናችን ዲቴክት ላናደርገው እንችላለን ማለት ወይም ተመልክተን ይሄ ነገር እየተንቀሳቀሰ ነው የሚለውን ነገር በአይናችን ላናውቅ እንችላለን። ግን ሁሉም ነገር በእንቅስቃሴ ላይ ነው ያለው፣ የራሱ የሆነ ደግሞ ንዝረት አለው ማለት ነው። ስለዚህ ቫይብሬሽን ማለት በየቀኑ እኛ ፈንክሽን የምናደርግበት ኤነርጄቲክ ስቴታችን ወይም ደግሞ ያለንበት ኤነርጄቲክ ስቴት ኢሞሽናል ስቴት ማለት ነው ቫይብሬሽን ማለት። ከእንግሊዝኛው ግን አይ ቲንክ አማርኛው በደንብ ይገልጸዋል። አንዳንዴ ደስ ይለኛል የአማርኛ ቃላቶች የሆነ ዲፐር የሆነ ትርጉማቸውን እንድታገኙ ይረዳቸዋል። ለእኔ ቫይብሬሽንን ድባብ በሚለው ነው አንደርስታንድ የማደርገው። ምክንያቱም በቃ ኤክስፕሌንስ ኢት ራይት። አሁን ያላችሁበት ድባብ ማለት ነው በየቀኑ ፈንክሽን የምታደርጉበት ወይም ደግሞ ስራ የምትሰሩበት ኑሯችሁ የምትኖሩበት ያላችሁበት ኤነርጄቲክ ስቴት ነው ቫይብሬሽን ማለት። ሶ ይህንን አሁን አንደርስታንድ ለማድረግ ኢትስ ሶ ሲምፕል። የሆነ ቦታ ሄዳችሁ ብለን ቅድም ያወራነውን ኤግዛምፕል በቫይብሬሽን መልኩ ደግሞ አንደርስታንድ ስናደርገው ልክ ስትገቡ ለምሳሌ የሆኑ ሰዎች ተሰብስበው ፊታቸው በቃ የሆነ ቅዝቅዝ ብሎ ምናምን ስትመለከቷቸው ምንድን ነው የሆነ አለ አይደለ ወረድ ያለ ድባብ ውስጥ እንዳሉ አንደርስታንድ ማድረግ ይቻላል። ወይ ደግሞ ሴም የሆነ ቦታ ላይ አይ ሚን ዲፍረንት ሰዎች እንበልና ስትገቡ እንደገና አሁንም ኤነርጂያቸው እንዴት ነው ይሄ ከፍ ያለ ሳቅ ጨዋታ የበዛበት አይነት ነገር ሲሆን ደግሞ ምንድን ነው የሆነ ከፍ ያደረገ አፕሊፍት ያደረገ ነገር ከሆነ ደግሞ ከፍ ያለ ድባብ ውስጥ እንዳሉ አንደርስታንድ ማድረግ ይቻላል ማለት ነው። ሶ ቴክኒክሊ ያለንበትን ድባብ በህይወታችን ውስጥ በምናገኛቸው ውጤቶች አንደርስታንድ ማድረግ ይቻላል ማለት። ውጤታችሁ ላይ ለምሳሌ ገንዘብ ምንም ነገር የሌለው ሰው ማለት ነው ያለበት ቫይብሬሽን ምን ላይ እንደሆነ በቃ በዛ መረዳት እንችላለን። ወይም እንዴት ነው በጣም አባንደንት የሆነ ሰውም ምን እንደሆነ ቫይብሬሽኑን ከውጤቱ ተነስተን አንደርስታንድ ማድረግ እንችላለን ማለት ነው። ሶ በአጠቃላይ ከፍ ያሉ ቫይብሬሽን የምንላቸው ኢሞሽኖች አሉ። ከዛ ደግሞ ዝቅ ያሉ ቫይብሬሽን ያላቸው ኢሞሽኖች ደግሞ አሉ። ከፍ ያሉትን ቅድም እንዳየነው ሰላም፣ ደስታ፣ ጨዋታ፣ ርህራሄ፣ ደግነት፣ ኦተንቲሲቲ የመሳሰሉት ነገሮች ሃየር ቫይብሬሽን ነው ብለን የምንጠቅሳቸው። በተቃራኒው ደግሞ ቅናት፣ ብስጭት፣ ምንድን ነው ሀዘን የመሳሰሉት ነገሮች ደግሞ ሎ ቫይብሬሽን ብለን እንጠራቸዋለን ማለት ነው። እዚህ ጋር እንድትሳሳቱ የማልፈልገው ነገር ምን እንደሆነ ታውቃላችሁ?
ሁል ጊዜ ሃይ ቫይብሬሽናል መሆን አለብን ብላችሁ እንድታስቡ አልፈልግም። ምክንያቱም አንደኛ ነገር ኢትስ ኢምፖሲብል፣ ሁል ጊዜ ሃይ ቫይብሬሽን ውስጥ ልንሆን አንችልም። ኤነርጂ ሁል ጊዜ ሙቭ ያደርጋል ካልን ከፍ እንላለን፣ ዝቅ ይላል፣ ከፍ ይላል፣ ዝቅ ይላል፣ ሁል ጊዜ ስለሚንቀሳቀስ ማለት ነው። ግን ዋናው ነገር ምንድነው? ዝቅ ባልንበት ሰዓት ላይ እነዛን ነገሮች ኤክስፒሪየንስ እናደርግ። ለምሳሌ ንዴትን ወይም ብስጭትን ኤክስፒሪየንስ እናደርግ፣ ሰፕረስ ማድረግ ሳይሆን ያንን ኢሞሽን ፊል ማድረግና ማሳለፍ ነው። ምክንያቱም ሁል ጊዜ ብስጭት ውስጥ መሆን ስለማንፈልግ። ኢቨን አንዳንድ ጊዜ ሰዎች ማለት ነው ማኒፌስት ለማድረግ ኦፍኮርስ ሃይ ቫይብሬሽናል ስቴትን አቴን ማድረግ አለባችሁ፣ ወይም ደግሞ ሃይሊ ቫይብሬት ማድረግ መቻል አለባችሁ። እንደ ቅድም እንዳልነው ይሄ ሰላም፣ ደስታ፣ ፍቅር፣ አባንደንስ፣ በረከት፣ መትረፍረፍ የመሳሰሉትን ነገሮች ወደ ህይወታችን ለማምጣት እነሱን ማች ማድረግ አለብን። ኦፍኮርስ ግን ስለምታዝኑ፣ ስለምታለቅሱ ወይ ስለምትናድዱ ማኒፌስት ማድረግ አትችሉም ማለት አይደለም። ኦኬ ሶ እንደዚህ ተቀባይነት የሌላቸው ወይም ሎ ቫይብሬሽናል የምንላቸው ወይም ኔጌቲቭ ኢሞሽንስ የምንላቸውን ነገሮች ኤክስፒሪየንስ አድርገናቸው በውስጣችን እንድናሳልፋቸው እዛ ስቴት ላይ ሆነን ቆይተን የበለጠ እነሱን የሚመሳሰሉ አይነት ኢሞሽኖች ወይም ደግሞ ኤክስፒሪየንሶችን አትራክት እንዳናደርግ ነው ዋናው ዓላማው። ስለዚህ ሪሊዝ አድርጉ። ብስጭትም ካለ፣ ንዴትም ካለ፣ ጸጸትም ካለ፣ ቅናትም ካለ እንደዚህ አይነት ነገሮችን ፊል ማድረግ ባለባችሁ ሰዓት ላይ ፊል አድርጋችሁ ከዛ በኋላ ግን ማሳለፍ ነው ያለብን ማለት ነው። ሶ that's how it is እንጂ ሁል ጊዜ ሰላምና ደስተኛና በቃ full of love ምናምን ሆነን ላንኖር እንችላለን። because life is not like that። ብዙ ቻሌንጆች ይገጥሙናል። ብዙ አይነት ማንወዳቸው ወይም ደግሞ ማንመርጣቸው ኤክስፒሪየንሶችን ኤክስፒሪየንስ ልናደርግ እንችላለን። but it's okay እንዳልኳችሁ እዛ ስቴት ውስጥ እነዚህ ሎ ቫይብሬሽናል የምንላቸው ነገሮች እስካልቆየን ድረስ ኢትስ ኦኬ። አለበለዚያ ምን እየሆነ ነው የሚሄደው? ይሄ ቶክሲክ ፖዚቲቪቲ የምንለው አለ አይደለ? ላይክ ሁል ጊዜም ቢሆን በቃ ፖዚቲቭ መሆን አለብን የሚል እምነት በውስጣችን ይቀረጻል። እና ለምሳሌ የሆነ ሰው ሲያበሳጨን ምናምን አይ ሎ ቫይብሬሽን ውስጥ መግባት ስለማልፈልግ ምናምን ብለን ሰፕረስ እናደርገዋለን ማለት ነው ኤንገራችንን። ይሄ ደግሞ አይጠቅመንም። ምክንያቱም ኢቨንቹዋሊ ሰፕረስ ያደረግናቸው ነገሮች ወይም ያመቅናቸው ስሜቶች በአጠቃላይ የሆነ ሰዓት ላይ ታፍነው ከአቅም በላይ ሲሆኑ መፈንዳታቸው አይቀርም። ሲፈነዱ ደግሞ ራሳቸውን ኤክስፕረስ የሚያደርጉበትን መንገድ አናቅም። አንዳንድ ጊዜ በሽታ ሊሆን ይችላል፣ አንዳንድ ጊዜ አደጋ ሊሆን ይችላል፣ አንዳንድ ጊዜ ከሰው ጋር ግጭት ሊሆን ይችላል፣ ከስራ መባረር ሊሆን ይችላል። ብቻ ኤኒ የታመቀ ወይም ደግሞ ይሄ በደንብ አድሬስ ያልተደረገ ኢሞሽን ኢቨንቹሊ የሆነ ነገር ማምጣቱ የማይቀር ነገር ነው። ምክንያቱም በቃ አለቀ፣ የት ይሄዳል? ተረዳችሁኝ አይደለ? ኤነርጂውን ለዛ ነው ሙቭ ማድረግ የሚጠበቅብን እምላችሁ። አሁን ሎ ቫይብሬሽናል ስቴት ውስጥ ስንሆን ለምሳሌ ድብርት ውስጥ ሊሆን ይችላል፣ ጭንቀት ውስጥ ሊሆን ይችላል ምናምን ሬኮግናይዝ እናደርገዋለን፣ አዌር እንሆንበታለን። ኦኬ እንደዚህ አይነት ስቴት ውስጥ ነው ያለሁት፣ ዋከን አይዱ ነው ዋናው ጥያቄ። ከዛ ጀርናል ማድረግ ሊሆን ይችላል፣ ምስጋናን ፕራክቲስ ማድረግ ሊሆን ይችላል። ከዛ ወደ ሃየር ኢሞሽን ትራንስፎርም እናደርገዋለን ማለት ነው። ሁለት የተለያዩ ሰናሪዎችን ማወዳደር እንችላለን። ለምሳሌ አንዳንድ ጊዜ አልቅሰን በውስጣችን ያለውን ኤኒ ስሜት ማለት ነው ሪሊዝ ካደረግን በኋላ የሚሰማን ስሜት አለ አይደለ? የሆነ ቀለሌ ማለት ሪላክስድ የመሆን ስሜት። በተቃራኒው ደግሞ የሆነ ስሜት ተሰምቶን ለምሳሌ አመቅ ነው እንበል፣ ወይም ደግሞ ሳንለቀው ቀርተን አፈን ነው እንበል። እሱ ደግሞ ምን አይነት ስሜት አለ? የሆነ የመክበድ ስሜት፣ በጣም አላ የማስጨነቅ ስሜት አለው ማለት ነው። ወይም ደግሞ የሆነ ፊሊንግ ስታክ አይነት ነገር ሊሰማን ይችላል። ሶ this is what vibration is ማለት ነው። አንዳንድ የማያስፈልጉንን ኢሞሽኖች ፕሮሰስ እያደረግን ሪሊዝ የምናደርግ ከሆነ ያለንበት ስቴት ቀለል ያለ ወይም ደግሞ ሪላክስድ የሆነ ቫይብሬሽን ላይ እንሆናለን ማለት ነው። በተቃራኒው ደግሞ ምናፍን ከሆነ ምናምቅ ከሆነ ደግሞ የመክበድ የመጨነቅ ስሜት የሚኖረን ከሆነ ደግሞ ምን ይሆናል? that's low vibration ማለት ነው። we feel stuck, we feel heavy፣ በቃ ሙቭ ማድረግ እንኳን እስኪያስቸግረን ድረስ ማለት ነው። so this is what vibration is። በነገራችን ላይ ስለ ቫይብሬሽን በደንብ አንደርስታንድ ካደረግን ማኒፌስት ማድረግ የምንፈልጋቸው ነገሮች በቀላሉ ማኒፌስት ማድረግ እንችላለን። ምክንያቱም ብዙ ሰው ማኒፌስቴሽን ሲባል የሆነ ነገርን ማሰብና መመኘት ከዛ በኋላ በቃ የሆነ ማግኘት ይመስለዋል። that's not how it works። እኛ የምንፈልጋቸው እያንዳንዱ ማኒፌስት ማድረግ የምንፈልጋቸው ነገሮች የራሳቸው ቫይብሬሽን አላቸው። ሁሉም ነገር ቫይብሬት ያደርጋል ብለናል። ሁሉም ነገር ንዝረት አለው ብለናል። ስለዚህ ሁሉም ቫይብሬት የሚያደርግበት የራሱ የሆነ ቫይብሬሽን አለው። ስለዚህ አሁን ለምሳሌ እኛ ቅናት፣ ክፋት፣ ተንኮል ምናምን እያሰብን
ግን የምንፈልገው ደግሞ በጣም በቃ ኤክስፔሪየንሶቻችን የደስታ፣ የሰላም፣ የጨዋታ ምናምን ከሆነ እንዴት እነዛን ነገሮች ማኒፌስት ማድረግ እንችላለን? እስቲ ንገሩኝ። ስለዚህ ለዛ ነው ቫይብሬሽናል ማች መሆን አለባችሁ። ማኒፌስት ማድረግ የምትፈልጉትን ነገር ቫይብሬሽናል ማች መሆን ግዴታ ነው፣ ወደ ህይወታችሁ ወደ እውነታ እንዲመጣ ማለት ነው ያ ነገር። አንዳንድ ሰውን ያስቀኛል። እኔ ባይ ዘ ዌይ እንደዚህ አይነት ነገሮች ስለማወራ ነው መሰለኝ አንድ ቴክስት የሚደረግልኝ ምናምን አለ፣ ሚስት ፈልጊልኝ ምናምን የሚሉኝ ሰዎች ማለት ነው። እና በጣም ያስቀኛል። what do you mean ነኝ ኤኒዌይ ስለ ሪሌሽንሽፕ ብቻ ሰዎች ያማክሩኛል። ኦፍኮርስ እንዴት ነው ላይክ የምንፈልገውን አይነት ፓርትነር ማኒፌስት ማድረግ የምንችለው ምናምን እያሉ ማለት ነው። እና ሁሌ ምንድነው የምለው ምን አይነት ሰው ነው እስቲ የምትፈልጉት እላቸዋለሁ። ሰው የሚፈልጉት ሰው ታማኝ ነው፣ ሀቀኛ ነው፣ በጣም ደግ ነው፣ ታጋሽ ነው፣ ተጫዋች ነው፣ ለጋስ ነው። በቃ ምን ያልሆነው ነገር አለ ብቻ ጠይቁኝ። ብዙ አይነት ክራይቴሪያ ያስቀምጡልኛል። ከዛ ክራይቴሪያ ውስጥ ግን እናንተ ምን ያህሉን ናችሁ ኦልሬዲ ብዬ ነው የምጠይቃቸው። ሶ ቀና ሰው የምትፈልጉ ከሆነ፣ ደግ ሰው የምትፈልጉ ከሆነ፣ ጀነረስ የሆነ ሰው የምትፈልጉ ከሆነ መጀመሪያ እናንተ እነዚህን ኳሊቲዎች መላበስ ያስፈልጋችኋል። ምክንያቱም አትራክት የምናደርገው ወይም ደግሞ ወደ ህይወታችን የሚመጡ ነገሮች የኛ ቫይብሬሽናል ማች የሆኑ ነገሮች ናቸው የሚመጡት። ተረዳችሁኝ አይደለ? አሁን ለምሳሌ ፍርሃት፣ ኦ ማይ ጋድ፣ ይሄ በጣም the most powerful emotion, one of the most powerful emotion ነው ፍርሃት ማለት ነው። እና ብዙ ጊዜ ሰዎች ሲያወሩ ስለ ፍርሃት ምናምን በጣም ይገርመኛል። ማለት እኔ የምፈራቸው ነገሮች certain things አሉ፣ ግን ሁሉም ሰው የሚፈራቸውን ነገሮች አልፈራም ኦፍኮርስ። እና አንደርስታንድ አላደርገውም። እንዴት ነው ግን ሰዎች እንደዚህ አይነት ሀሳብ ይመጣላቸው ምናምን እላለሁኝ። እና አሁን የገባኝ ሪሰንትሊ ማለት ነው፣ በጣም ነው የገባኝ። ያው እኔም ቫይብሬሽኔ እንዲህ ማለቱ የማይቀር ነገር ነው። አምሂውን ቢንግ አትርሱ። እንደዚህ ብዙ ነገር ሳስተምር እንዴ ምናምን ብላችሁ የሆነ ቦታ እንዳታስቀምጡኝ ብዬ ነው። እና በሆነ ምክንያት አይ ፊል ላይክ ማይ ቫይብሬሽን ዋዝ አ ሊትል ቢት ሎወር ሪሰንትሊ ማለት ነው። እና ከዛ በምን ግን እንዳወቅኩኝ ታውቃላችሁ? አንደኛ በማረገው ነገር ነው። እኔ ኦልሬዲ ላይክ ኮንሲስተንትሊ ሜዲቴት እያረኩ አልነበረ ምናምን I was very distracted. so I was thinking አሁንማ በቃ መሬት ወርጃለሁ አይነት ነገር እያልኩኝ ዝም ብዬ እያሰብኩ ነበር። ግን ያረጋገጠልኝ ኤክስፔሪየንስ ምን ነበር መሰላችሁ? ፍርሃት ነው። ኦ ማይ ጋድ፣ እኔ እንደዚህ ኤክስፔሪየንስ አድርጌው ማውቅ አይመስለኝም። እና ስለ ልጆቼ ስጨነቅ አገኘዋለሁ ራሴን። ይሁን ነገር ቢሆን እንደዚህ ቢሆን ማለት which I never like አስቤው ማላቃቸው ሀሳቦች ሁሉ ይመጡልኛል። እና ምነካኝ ምን ሆኜ ነው እንደዚህ የማስበው ምናምን እያልኩኝ ራሴን ስጠይቅ በኋላ ላይ ምን ተገለጸልኝ? it's because of my vibration። ስለዚህ ያለውበት ስቴት ዝቅ ስላለ ፊርን ኤክስፒሪየንስ ማድረግ ቻልኩኝ ማለት ነው። ከፍ ብል ኖሮ ግን ፊርን ኤክስፒሪየንስ ማደርገው ሲጀምር አላደርገውም። የት ተገናኝተን ተረዳችሁኝ? ልንገናኝም አንችልም። ምክንያቱም እኔ ከፍ ብያለሁ፣ እሱ ዝቅ ብሎ ነው ያለው። ስለዚህ ማች አናደርግም። that's why I say የምትፈልጓቸው ነገሮችን ሁል ጊዜም ቢሆን ቫይብሬሽናል ማች መሆን መቻል አለባችሁ ወደ ህይወታችሁ እንዲመጡ ማለት ነው። so right now ኤክስፒሪየንስ እያደረጋችሁ ያላችሁት ነገር ለምሳሌ ኔጌቲቭ ኤክስፒሪየንስ ከሆነ ምንም መሸሽ የለም፣ ወደዚህ ማለት የለም። ከሌ ነው፣ ስራዬ ነው፣ አየሩ ነው፣ ኢኮኖሚው ነው። ኖ ኢትስ ዩ፣ ራሳችሁ ናችሁ፣ ማንም አይደለም። ኦፍ ኮርስ አንዳንድ ጊዜ ከኛ ቁጥጥር ውጭ የሆኑ ነገሮች ሊኖሩ ይችላሉ፣ ግን አብዛኞቹ ነገሮች በእኛ ኢንተርናል ስቴት ላይ የሚወሰኑ ነገሮች ናቸው። ስለዚህ ኢንተርናል ስቴታችን ሞር ንጹህ በሆነ ቁጥር ፒውሪፋይድ ሆኖ ክሌንዝ አድርገ ነው በጣም ጥሩ ስቴት ውስጥ በከተትነው ቁጥር ውጪ ላይ ሪፍሌክት የሚደረገው ኤክስፒሪየንስ በዛው ልክ ያንን ያንጸባርቅልናል ማለት ነው። በነገራችን ላይ ስለ ማኒፌስቴሽን ካወራን አይቀር ማለት ነው ብዙ ሰዎች እንዳልኳችሁ የሚመስላቸው ሁል ጊዜ ሃይ ቫይብሬሽን ላይ ሆነው በቃ ሲያስቡና ከዛ ደግሞ ጋር አብሮ የሚሄድ አክሽን ሲወስዱ ነው ማኒፌስት የሚያደርጉት ብቻ የሚመስላቸው። በት ኢትስ ናት ትሩ። እኔ አንደርስታንዲንግ የለም ድንገራችሁ ብቻ። ኤኒዌይስ ለምሳሌ እንዳልኳችሁ ብስጭት አለ አይደለ? የኔ በጣም ኮመን ኢሞሽን ስለሆነ ነው እየደጋገምኩ እሱን እምላችሁ። እና ያ ብስጭት ሲኖር ወይም ደግሞ ንዴት ሲኖር ማለት ነው በጣም ሰፕረስ የምናደርገው እኮ ነው። አይ መናደድ የለብኝም፣ አይ ልምድ ግን እንደዚህ ለምን እናደዳሉ ምናምን እያልን ወደዛ እያደረግን ለመሸሽና ለማምለጥ የምንሞክር ከሆነ በቃ አይታሰብም ማኒፌስት ማድረግ የምትፈልጉት ነገር ማኒፌስት እንዲያደርግ ማለት ነው። በተቃራኒው እኔ ከኤክስፒሪየንስ የተረዳሁት ግን ምንድን ነው እናደዳለሁ፣ ግን ስናደድ ተናደድኩኝ
ብዬ ኢሞሽኑን ሬኮግናይዝ አደርገዋለሁኝ። የቱ ጋር እንደሚሰማኝ ፊል አደርገዋለሁኝ ምናምን። እንደዛ ሳደርገው አም ስቲል ኢን ሃይ ቫይብሬሽን ባይ ዘ ዌይ፣ ምክንያቱም እየተመለከትኩት ስለሆነ እያመኩት ስላልሆነ ማለት ነው። ግን በተቃራኒው እንዳልኳችሁ ደግሞ ላይክ ሰፕረስ ካደረግኩት ግን ኢትስ ጎነ ኪፕ ሚ ኦን ደ ሎ ቫይብሬሽን ማለት ነው። ስለዚህ እየተናደዳችሁ ማኒፌስት ማድረግ ትችላላችሁ አዝ ሎንግ አዝ ያንን ኢሞሽን ፊት ለፊት ላይ ማየት ከቻላችሁና ኤክስፒሪየንስ ማድረግ ከቻላችሁ ለማለት ፈልጌ ነው። ሌላ ደግሞ ስለ ፊር የሆነ ነገር ልላችሁ ነበረ፣ ላይክ በጣም እንዴት ፓወርፉል ነገር እንደሆነ። ምክንያቱም ትዝ አለኝ አብዛኛው ለምሳሌ ሶሻል ሚዲያችንን ብንመለከት ወይም ደግሞ ይሄ እኔ ቲቪ ማየት ካቆምኩኝ ስንት ዓመት እንደሆነኝ፣ ግን ቲቪ የምታዩ ሰዎች ካላችሁ ማለት ነው ዜናው ምኑ ኤቭሪቲንግ ማለት ነው ምንድነው ፕሬች የሚያደርገው በቃ የሆነ ነገር በቂ ነገር እንደሌለ፣ በቂ ሪሶርስ እንደሌለ፣ ሰላም እንደሌለ የሆነ በቃ አይደለ የሆነ ብቻ ፍርሃት ውስጥ ስታክ እንድንሆን የሚያደርጉ ነገሮች ናቸው በጣም ብዙ ጊዜ ሶሻል ሚዲያ ላይ ወይ ቴሌቪዥን ላይ ወይ የተለያዩ ነገሮች ላይ ኮንሱም የምናደርጋቸው። ስለዚህ በጣም ብዙ ሰው ምንድነው ፍርሃት ውስጥ ስለሆነ ያለው የሆነ ለየት ያለ ሀሳብ ለየት ያለ ኤክስፔሪየንስ እንኳን ለማድረግ አይችልም፣ ከዛ ውጭ የሚታየው ነገር ስለሌለ ማለት ነው። ስለዚህ you have to be very careful ምን ኮንሱም እንደምታደርጉ ማለት ነው። ኢቭን እኔን ስታዳምጡኝ ምን አይነት ስሜት እንደማሰማችሁ ራሳችሁን ጠይቁ። በነገራችን ላይ አንዳንድ ሀሳቦች ትሪገር ሊያደርጓችሁ ይችላሉ። ትሪገር ማለት የተለያየ ስሜት ሊቀሰቅስ ይችላሉ። ምን አይነት ስሜት ያው እሱን እናንተ ናችሁ የምትመረምሩት። ግን one thing I can tell you ፈሪ እንድትሆኑ አላደርግም እኔ እርግጠኛ ሆኜ የማወራው ነገር። ምክንያቱም አንደኛ እኔም እዛ ስቴት ውስጥ ፈንክሽን አላደርግም። ሁለተኛ ነገር ደግሞ አብዛኛው ጊዜ ቶፒኮቻችን ከፍ ያሉ ናቸው፣ ኤክስፓንድ የሚያደርጉ ናቸው፣ ሰዎችን የሚያሳድጉ ነገሮች እንጂ የሚያስጨንቁ ጥርጣሬ ውስጥ የሚከቱ ምን ይሻለኛል ብለን የሆነ ኩዌስችን እንድናደርግ የሚያደርጉ ስላልሆኑ ያው እንደዛ አይሆንም ብዬ ገምታለሁኝ። ኤኒዌይስ ኬርፉሊ ኮንሱም የምታደርጓቸውን ነገሮች በደንብ አድርጋችሁ ፊልተር አድርጉ። ምክንያቱም አሁን ላይ የማየው ነገር በአጠቃላይ በቃ ፍርሃት ውስጥ የሚከት ነገር ነው። እንትናን እንደዚህ አንዳንድ ጊዜ በጣም ቁጭ ብዬ ነው የምስቀው። ቲክታክ ላይ የሚመጡልኝ ብዙ ሰዎች አሉ ማለት ነው፣ ኮንተንት ክሪኤተርስ ናቸው። እና አይኖ እኮ እነሱም ያው ሰዎችን እየረዳን ነው ከሚል አንጻር ኮንቴንቱ እንደሚያዘጋጁት አልጠራጠርም። ግን ወይኔ እኔ እንጃ ሰውዬ የምታውቁት ከሆነማ እናንተ ራስ ማይጋድ ነው የምትሉት። ሁሌ የሚያወራ ያስቀኛል። በቃ የፍርሃት ማአት ነው የሚነዛው። በቃ እንደዚህ የምትባል መንፈስ አለች ይላል። እሷ መንፈስ የያዘቻችሁ እንደዚህ እያረጋችሁ ያለው እሷ ናት። እንደዚህ የሆነ እንዲህ እየተፈጠረ እያለ በቃ ቴረር ነው የሚለቅባችሁ ባጭሩ ማለት ነው። ሶ ኬርፉል ሆናችሁ እንደዚህ አይነት ሰዎች ጋር ራቁ። በቃ አያስፈልጋችሁም። ወደ እናንተ አይምሮ ውስጥ መግባትም ወደ እናንተ ሰውነት ውስጥም እንደዚህ አይነት ነገሮች ማስገባት አስፈላጊ አይደለም። ምክንያቱም ፊር ውስጥ እስከሆናችሁ ድረስ እንዳለ ኤክስፔሪየንሳችሁ ፊር ቤዝድ ይሆናል ማለት ነው። ስለዚህ ተጠንቀቁ ለማለት ፈልጌ ነው። አይ ቲንክ ስለ ቫይብሬሽን ግልጽ ያደርጋል ብዬ የማስበውን ኤግዛምፕል ልስጣችሁ። አንዳንድ ሰዎች ገጥሟችሁ ከሆነ ሁል ጊዜ ስልካቸው ምናምን የሚሰረቁ ሰዎች ታውቃላችሁ ማለት እና ነሰሰሪሊ አሁን የእነሱ ጥፋት ነው ለማለት ምናምን አይደለም። በነገራችን ላይ ግን ወይም ደግሞ ተደጋጋሚ የሆነ ወይ የሌብነት እንደዚህ የስርቆት ምናምን ኤክስፔሪየንስ ያላቸው ሰዎች አሉ አይደለ? በት አት ሴም ታይም ደግሞ ለምሳሌ ሁሌም በታክሲ የሚሄድ እዛው አንድ አይነት ሰፈር የሚኖር ምናምን እንደዚህ አይነት ኤክስፔሪየንስ ገጥሞት ደግሞ የማያውቅ ሰው አለ። የዚህ ኤክስፔሪየንሶች መለያየት ዋነኛው ነገር ምን ይመስላችኋል? ኢትስ ቫይብሬሽን። ያኛው እነዚህ ሁለት ሰዎች ማለት ነው። አንደኛው እንግዲህ ሜቢ ጠዋት የሚወጡበት ሰዓት፣ የሚሳፈሩበት ታክሲ፣ የሚሄዱበት ቦታ ምናምን ተመሳሳይ ሊሆን ይችላል። ግን አንደኛው ሰውዬ በጣም ብዙ ኔጌቲቭ ኤክስፔሪየንሶች ይገጥሙታል። አንደኛው ሰውዬ ደግሞ ፖዚቲቭ የሆኑ ኤክስፔሪየንሶች ይገጥሙታል። የሚኖሩበት አካባቢ ወይም የሚጠቀሙት ነገር አይደለም ማለት ነው። ምክንያቱም ብዙ ነገሮቻቸው ኮመን ስለሆኑ። ስለዚህ የተለየ ነገራቸው ምንድነው? ቫይብሬሽናቸው ወይም ደግሞ ያሉበት ኤነርጄቲክ ስቴት ወይም ደግሞ ቶን ባይተዊ ቶኑ ማለት ነው። ቫይብሬሽን ስንል በቃ ያለንበት ኢሞሽናል ስቴት ይሄ ቶኗ ማለት ናት። እነዚህ ሰዎች የተለያየ ስቴት ውስጥ ስለሆነ ያሉት አንደኛው ሰውዬ ስርቆትን ምናምንን ኤክስፔሪየንስ ያደርጋል። ሌላኛው ሰውዬ ደግሞ ሰላምንና በቃ ሪላክሴሽንን ኤክስፔሪየንስ ያደርጋል። ስለዚህ ኢትስ ናት ላይፋችን ውስጥ እንዳለ የሚገጥሙን ነገሮች ማለት ነው
እኛ ካለንበት ቫይብሬሽናል ስቴት ነው ማለት ነው። ሁል ጊዜ ፍርሃት ውስጥ ከሆንን ትልልቅ ሰዎች ደግሞ እንደዛ ናቸው አይደለ? ይሄ እቃ ምናምን ሲይዙ እንትን ውስጥ ከታች እኔ አሁን አንዳንዴ ስልኬን ከኋላ ኪሴ እንደዚህ ከትና እራመዳለሁኝ። አንድ ሰው አያሳልፈኝም መንገድ ላይ። አይ አንደርስታንድ ዴር ቢንግ ላይክ እኔን ፕሮቴክት ለማድረግ እንደሆነ እረዳቸዋለሁኝ። ግን ሁሉም ሰው የሚያስጨንቀው ነገር ካሁን ስልኳ ጠፋ፣ ካሁን ተሰረቀች የሚለው ነገር ነው። ስለዚህ እንደዛ የምታስቡ ከሆነ ደጋግማችሁ የሚሰማችሁም ነገር እሱ ነው። የሚሰማችሁ ነገር ከሆነ ደግሞ እናንተም ወደ ህይወታችሁ የሚመጣውን ኤክስፔሪየንስ የምታደርጉት እሱን ነው። ከዛ ምን ይላል አንዳንድ ሰው ለምሳሌ እኮ ድሮም ብዬ ነበረ፣ ድሮም ፈርቼ ነበረ ምናምን የምንለው እንደውም አማርኛ አባባልም አለ፣ የፈሩት ይደርሳል የጠሉት ይወርሳል ይባላል። ምክንያቱም በደንብ አድርገን እናስበዋለን፣ ስሜቱን እንላበሰዋለን። ስለዚህ እውነት ከመሆን ምንም የሚያግደው ነገር የለም ማለት ነው። ቫይብሬሽናችንን ግን ልክ ስንቀይር ኤክስፔሪየንስ የምናደርጋቸው ነገሮች በዛው ልክ ይቀየራሉ ማለት ነው። በፍርሃት በጭንቀት ይሄ አለ አይደለ፣ በእንደዚህ አይነት ሎ ቫይብሬሽናል ስቴት በምንላቸው እንትኖች ውስጥ ታስራችሁ አትቆዩ። ተመልከቷቸው፣ ኤክስፔሪየንስ አድርጓቸው፣ ሪሊዝ አድርጓቸውና ትራንስፎርም አድርጓቸው ሶዳት የምትፈልጓቸውን የምትመርጧቸውን አይነት የህይወት ኤክስፔሪየንሶች ወደ እናንተ እንዲመጡ ማለት ነው። እና ይሄ ኤግዛምፕል በደንብ ግልጽ ያደርገዋል ብዬ አስባለሁ። በቃ አንድ አይነት ሰፈር ሆናችሁ አንድ አይነት ታክሲ እየሄዳችሁ ሁሌ አንድ ሰው አንደኛው ዝርክርክ ነው አንደኛው ጥንቁቅ ነው እንዳትሉኝ። ኢትስ ናት አባውት ዳት። ሁሉ ነገራችን የሚመነጨው ከውስጥ ነው። ሁሉ ነገራችን የሚፈሳው ከውስጥ ነው። ስለዚህ ውስጣችን ያሉ እምነቶች እና እኛ ያለንበት ስቴት ለእያንዳንዱ ኤክስፔሪየንሳችን ትልቅ አስተዋጽኦ አለው። እናንተም ይህንን አንደርስታንድ አድርጉና ፕራክቲካሊ ወደ ላይፋችሁ ውስጥ ቀይሩት ማለት ነው። ተጠቀሙበት ለማለት ፈልጌ ነው። አሁን ደግሞ ስለ ፍሪኩዌንሲ እናወራ። በነገራችን ላይ ሶስቱም ኤነርጂም፣ ቫይብሬሽን፣ ፍሪኩዌንሲም እንዲህ የተነጣጠሉ ነገሮች ስለሆኑ ሳይሆን ላይክ ስፔሲፊክ አድርገን ለየብቻ በደንብ አድርገን ካየናቸው በኋላ እንዴት አድርገን ደግሞ እንደምንገለገልባቸው ማየት እንችላለን ብዬ ስላሰብኩኝ ነው። ይህን አይ ላይክ ቱ ኤክስፕሌን ከመጀመሪያ ከቤዚክ ጀምሮ። ለዛ ነው ፍሪኩዌንሲ ማለት ምን ማለት መሰላችሁ? ይሄ ወደ አጽናፍ ዓለም ወይም ደግሞ ወደ ዩኒቨርስ የምንልከው ተደጋጋሚ የሆነ ኤነርጄቲክ ፓተርን ማለት ነው። ወይም ደግሞ በአጭሩ ድግምግሞሽ፣ በአማርኛ ድግምግሞሽ ይባላል። የሆነ ነገር ቫይብሬት ያደርጋል ብለናል አይደል? ንዝረት አለው። ሁሉም ነገር በምድር ላይ ያለው ነገር በአጠቃላይ በአይናችን ብናየውም ባናየውም ይንቀሳቀሳል ወይም ንዝረት አለው ብለናል። ስለዚህ ያ ንዝረት የሚለካው በፍሪኩዌንሲ ነው። ወይም ደግሞ በምን ያህል ድግምግሞሽ በሆነ ታይም ጊዜ ውስጥ ወይም ደግሞ በሆነ ሰዓት ውስጥ ምን ያህል ጊዜ ያ ንዝረት ተደጋገመ የሚለውን የምንለካው በፍሪኩዌንሲ ነው ማለት ነው። ይህን ለመረዳት ደግሞ ወደ ሪል ላይፍ ስናመጣው ዋት ዩ ፍሪኩዌንትሊ ዱ ማለት ነው ፍሪኩዌንሲያችሁ የሚሆነው። ስለዚህ ፍሪኩዌንትሊ ተነስታችሁ የምታመሰግኑ ከሆነ፣ የምትስቁ የምትጫወቱ አይነት ሰዎች ከሆናችሁ፣ ፖዚቲቭ ነገሮችን የምታስቡ ሰዎች ከሆናችሁ፣ የምታነቡ ሰዎች ከሆናችሁ ምናምን ፍሪኩዌንሲያችሁ በዛ ይቃኛል ማለት ነው። በተቃራኒ ደግሞ ያው የሚያማረር ሰው ሁል ጊዜ በትንሹ በትልቁ የሚበሳጭ የሚናደድ እና ይሄ በቃ አይደለ ሁል ጊዜ ይሄ ቪክቲም የሆነ ወይም እንደ ተበዳይ የሚሰማው የሆነ ነገር እንደተፈጠረበት እንደተደረገበት የሚያስብ ሰው ፍሪኩዌንሲው ደግሞ በዛው ይተመናል ማለት ነው። ስለዚህ ፍሪኩዌንሲ ያላችሁበትን አሁን እንደዚህ 500 ምናምን እንትን ነኝ ምናምን እያላችሁ በቁጥር ባታውቁት እንኳን ህይወታችሁ ውስጥ ባለው ነገር መለካት ትችላላችሁ ማለት ነው ያላችሁበትን ፍሪኩዌንሲ። ስለ ፍሪኩዌንሲ ለመረዳት ደግሞ አይ ቲንክ ቀላሉ ኤግዛምፕል የሚሆነው ሬዲዮ ነው። የተለያየ ፍሪኩዌንሲ ላይ የተለያየ ሬዲዮ ስቴሽኖች አሉ። ስለዚህ እነሱን ቱን አድርገን ማዳመጥ የምንችላቸው ማለት ነው። ስለዚህ አሁን ለምሳሌ 97.1ን እያዳመጥን 106.3ን ማዳመጥ አንችልም። ስለዚህ 97.1ን ወደ 106.3 መቀየር ወይም ደግሞ ቱን ማድረግ አለብን። በዛ ሬዲዮ ስቴሽን ወይም ደግሞ በዛ ፍሪኩዌንሲ ውስጥ እየተላለፈ ያለውን መልእክት ለማግኘት እኛ ከዛ ጋር አላይንድ መሆን አለብን ወይም መስመር ውስጥ መግባት አለብን ማለት ነው። ጀስት ላይክ ዳት ላይፋችን ውስጥም እንደዛ ነው። ጥላቻን ኤክስፔሪየንስ እያደረግን ፍቅርን ኤክስፔሪየንስ ለማድረግ ብንፈልግ ራሱ አንችልም። መቀየር ስላለብን ፍሪኩዌንሲውን ማለት ነው። ምክንያቱም ፍቅር ቫይብሬት የሚያደርግበት ፍሪኩዌንሲ እና ጥላቻ ቫይብሬት የሚያደርግበት ፍሪኩዌንሲ አንድ አይደሉም። ስለዚህ እኛ ውስጣችን በሙሉ በጥላቻ ተሞልቶ ግን ወደ ህይወታችን ፍቅር እንዲመጣ ብንፈልግ የፈለገ ብንሳል ብንጸልይ መምጣት አይችልም። ተረዳችሁኝ አይደለ? ይህንን በጣም ክሊርሊ አንደርስታንድ አድርጉት። አንዳንድ ሰዎች ለምሳሌ መጥፎ ነገር በህይወታቸው ውስጥ ሲደርስ I was one of those people.
ጀጅመንታል እየሆንኩኝ አይደለም። ምንድነው እየተቀጣን አይነት ስሜት ሊሰማን ይችላል። እግዚአብሔር ይሆናል አይደል እንደው ምን አርጌ ነው ምናምን እንላለን አይደል? ኮመን ነገር ነው። ላይክ እንደው በምን ቀን ነው እንደዚህ ምናምን እንደው ምን አርጌ ይሆን ይሄ ነገር የተፈጠረው ምናምን የምንላቸው ኤክስፔሪየንሶች አሉ። ሶ ዩዥሊ እግዚአብሔር ወይም ዩኒቨርስ እኛን ለመቅጣት አይደለም እንደዚህ አይነት ኤክስፔሪየንሶች ወደ ህይወታችን የሚመጡት፣ እኛ ራሳችን የፈጠርናቸው ነገሮች ናቸው። እና ኃላፊነት መውሰድ ካልፈለግን ሰይጣን ነው ብለን ሁሉንም ማላከክ እንችላለን። ቀላል ነው በቃ። የታባቱ ለሰይጣን ስትት አድርገ ነው እንደው በቃ ምን የዛኔ እኛም አካውንተብል ስላልሆንን ለፈጠርነው ኤክስፔሪየንስ ራሳችንን ለማሻሻል ምንም መጣር አያስፈልገንም። ግን የእውነት መቀየር የምንፈልግ ሰዎች ከሆንን ደግሞ ያለውበት ቫይብሬሽናል ስቴት ነው እንደዚህ አይነት ኤክስፔሪየንሶችን እየፈጠረ ያለው። ስለዚህ ምንድነው ከውስጤ ማስተካከል ያለብኝ መቀየር ያለብኝ ወይም ደግሞ ማከም ያለብኝ የሚለውን ነገር ይጠይቃሉ ማለት ነው። ሶ ማይ ፖይንት ምንድነው ያለንበት ቫይብሬሽናል ስቴት ወይም ደግሞ ፍሪኩዌንሲያችን ኤክስፔሪየንስ የምናደርጋቸውን ነገሮች በደንብ አድርጎ ይወስናል። ስለዚህ መጥፎ ነገሮች ሲያጋጥሙን ሁሉ ጊዜ እንደ ቅጣት እንደ መጥፎ ነገር አድርገን ከማሰብ ይልቅ እኔ ምን እያደረግኩ ነው እነዚህ ነገሮች በህይወቴ ውስጥ እንዲደጋገሙ ያደረግኩት ብላችሁ ነው ራሳችሁን መጠየቅ ያለባችሁ። እና ያ ታታወረስ ከዛ በተጨማሪ ደግሞ ምንድነው በቃ በተደጋጋሚ ለምሳሌ ይሄ ሰልፍ ቶካችን ኔጌቲቭ ከሆነ ራሳችን በጣም የምንወቅስ አይነት ሰዎች ከሆንን ለራሳችን ጥላቻ ካለን አባንደንት ስቴት ውስጥ ማንኖር ከሆነ ሁሉ ነገር ያለቀ የጎደለ የማይበቃ ምናምን የሚመስለን ከሆነ ውጪ ላይ ኤክስፔሪየንስ የምናደርጋቸው ነገሮች ኦብቪየስሊ የነዚህ ጓደኞች ናቸው። በቃ ከነሱ ጋር የሚመሳሰሉ ነገሮች ይመጣሉ ማለት ነው። ድህነትን ብትሉት ወይም ደግሞ ሪሌሽንሽፓችንን ሳበታዥ ማድረግ እንጀምራለን። ምክንያቱም ውስጥ ኢንተርናል ስቴታችን እንዳልኳችሁ ላክ ላይ ነው ወይ ደግሞ በቃ ስለ ራሳችን ያለን መጥፎ አመለካከት ላይ ነን። ስለዚህ ያ ነገር ይተረጎማል በውጭ ላይ ማለት ነው። ስለዚህ ጣታችሁ እንዳቀስሩ የሆነ ህይወቴ እንደዚህ የሆነበት ምክንያት ብላችሁ የሀገሪቷ ኢኮኖሚ ወይ ፖለቲክስ ነው ወይ ምናምን ኖ እስካልተረዳችሁበት ሰዓት ድረስ ምናልባት በሱ ማሳበብ ትችላላችሁ። ይሄን ኤፒሶድ ካያችሁ በኋላ ግን እንደዛ ማለት አይቻልም። ስለዚህ ያ ወደ ውስጥ ገብታችሁ ምን ነገሮች እንዳሉ በደንብ አድርጋችሁ መመርመር that's very important። ዝም ብለን ፖዚቲቭ ነገሮች ስላሰብን ብቻ ፖዚቲቭ ኤክስፒሪየንሶች ወደኛ ይመጣሉ ማለት አይደለም። ይሄ ግልጽ ነው መቼስ ሀሳብ ብቻ በቂ ስላልሆነ ማለት ነው። ከሀሳብ ውጪ ስሜታችን፣ የምንወስደው አክሽን ወይም ደግሞ የምናደርጋቸው ድርጊቶች የመሳሰሉት ነገሮችም ለውጤታችን ከፍተኛ አስተዋጽኦ ያደርጋሉ። ኢቭን ዶ ሁሉም ነገር የሚጀምረው ከሀሳብ ቢሆንም ማለት ነው። ምክንያቱም የምታስቡት ሀሳብ መጀመሪያ ላይ ኔጌቲቭ ከሆነ ከዛ በኋላ ኤክስፔሪየንስ የምታደርጉት ስሜትም በዛው ልክ ኔጌቲቭ ይሆናል። ከዛ የምትወስዱትም አክሽን ከሀሳቡና ከስሜቱ ጋር አብሮ አንድ መስመር ውስጥ ይሆናል። ከዛ ሶስቱ ሲደመሩ ውጤታችንም የማንፈልገው አይነት ሆኖ ልናገኘው እንችላለን ማለት ነው። ስለዚህ ፖዚቲቭ ነገር ማሰብ ብቻም ጥሩ ነገር ማኒፌስት ለማድረግ አያግዘንም። ወይም ደግሞ ኔጌቲቭ ብቻ ሀሳቦች ስላሰብን ደግሞ ሁሉ ጊዜ ኔጌቲቭ ኤክስፔሪየንሶች አሉ ማለት አይደለም። ኦፍኮርስ ቶትስ ፖዚቲቭም ኔጌቲቭም ሊሆኑ ይችላሉ። ከዛ በተጨማሪ ግን ያለው ስሜትና የምናደርጋቸው ድርጊቶች የራሳቸው የሆነ ተጨማሪ የሆነ አስተዋጽኦ አላቸው ማለት ነው። ስለዚህ ቅድም እንዳወራ ነው 97.1 ፍሪኩዌንሲ ላይ ካለን በዛ ብሮድካስት የሚደረጉትን ፕሮግራሞች ነው የምናዳምጠው ራይት። ከዛ ሌላ ፕሮግራም ማዳመጥ ከፈለግን ወይም ሌላ ዘፈን ወይም ማዳመጥ ከፈለግን ፍሪኩዌንሲውን መቀየር መቻል አለብን ብለናል። ጀስት ላይክ ታት እኛም ሰላምን፣ ፍቅርን፣ አባንደንስን፣ መትረፍረፍን፣ በረከትን፣ ደስታን ኤክስፒሪየንስ ማድረግ ከፈለግን ፍሪኩዌንሲያችን በእነሱ ቱን መደረግ አለበት ማለት ነው። በነገራችን ላይ ምን መጣልኝ መሰላችሁ? ሀሳባችን በጣም እጅግ በጣም ብዙ ነው አይደለም እንደሚባለው ከ60 ሺህ እስከ 80 ሺህ ሀሳቦች በቀን ውስጥ እናስተዋለን ይባላል ራይት። ሶ እነዛ ሀሳቦች ግማሾቹ ፖዚቲቭ ይሆናሉ ወይ ሌሎቹ ኔጌቲቭ ሊሆኑ ይችላሉ ምናምን። ኢቭን ሀሳባችንን ማለት ነው ዲተርሚን የሚያደርገው ያለንበት ኤነርጄቲክ ስቴት እንደሆነ ታውቃላችሁ። ማለት ያለንበት ስቴት ለምሳሌ የሆነ ኢንስፓየርድ የሆነ በቃ ከፍ የምንልበት ሰዓት አለ አይደለ? በዛ ሰዓት ላይ የሚመጡት ሀሳቦች ራሱ እንደዛ ከፍ የሚያደርጉ ቀና ሀሳቦች ነው የሚሆኑት። በተቃራኒው ደግሞ ዝቅ ባልንበት ስቴት ውስጥ ደግሞ የሚመጡትም ሀሳቦች እንደዛው ናቸው ማለት ነው። ስለዚህ ከሀሳብ ሳይሆን መጀመሪያ ያለብን እንደውም ማለት ላይ አይኖ ሀሳብ፣ ስሜት፣ ድርጊት ምናምን እያለ እንደሚመጣ ለማኒፌስቴሽን ግን ዋናው ፓርት ያለንበት ስቴት ነው ልላችሁ ፈልጌ ነው። ስለዚህ
ምስጋና ምናምን በጣም አዘውትሩ፣ ጠዋት ላይ የሆነ ሩቲን ያስፈልጋችኋል ምናምን የምልበት ሪዝን ጠዋት ላይ ኢሞሽናል ስቴታችንን ካስተካከልን ወይም ኤነርጄቲክ ስቴታችንን ካስተካከልን ዲዩሪንግ ዘ ዴይ የሚመጡት ሀሳቦች ራሱ ከዛ ጋር ማች የሚያደርጉ ይሆናሉ ማለት ነው። I hope you understand what I'm trying to say. So yeah, እንደዛ ስለሆነ ያለንበት ፍሪኩዌንሲ በተደጋጋሚ የምናደርጋቸው ነገሮች ናቸው ብለናል። ፍሪኩዌንትሊ የምናደርጋቸው ነገሮች ናቸው፣ እነሱ ናቸው ፍሪኩዌንሲያችን ብለናል። ሶ ፍሪኩዌንሲ ደግሞ የቫይብሬሽን መለኪያ ነው፣ የንዝረት መለኪያ ነው። ድግምግሞሽ፣ ንዝረትና ኃይል ይህንን ይመስላሉ። አሁን የምንገባው ስለምንድን ነው? እንዴት ነው ለምሳሌ ኤነርጂያችን ዝቅ እንዳለ ልናውቅ የምንችለው፣ ከዛ ደግሞ እንዴት አድርገን ከፍ እናደርገዋለን የሚለው እናያለን። አንዳንድ ጊዜ ሰዎች አይ ፊል ሶ ድሬንድ በቃ ምንም አይነት ኃይል የለኝም ሲሉ ሰምተን ሊሆን ይችላል። ሶ እንደዚህ አይነት ሰዎች ምን አይነት ስሜት ተሰምቷቸው ነው? ወይም ደግሞ ምን ነገሮች ናቸው ኤነርጂያችንን ድሬን የሚያደርጉት ወይም በውስጣችን ያለውን የህይወት ኃይል የሚያሳጡን ነገሮች ምንድን ናቸው ካልን፣ አንደኛው ነገር ኦቨርቲንኪንግ ነው። ነገሮችን ያለማቋረጥ ዝም ብሎ ማሰብ። ማይንድ እኮ እንዴት ፓወርፉል እንደሆነ እኔ ግን በቃ በራሴ እኮ ነው ቀን በቀን የምማረው ማለት ነው። እዚህ መጥቼ ራሱ ማወራላችሁ ነገሮች አይኖ ለእናንተ በጣም የሆነ ተዘጋጅቼ ምናምን እንደሆነ የሚሰማችሁ ኦፍኮርስ እዘጋጃለሁ። ግን አት ሴም ታይም ደግሞ ደ ሞመንት ይሄንን ኤፒሶድ ሰራለሁ ብዬ ራሱ ካሰብኩበት ጊዜ ጀምሮ ማለት ነው ኤክስፔሪየንሶች የራሱ ሼፕ ያደርጋሉ ማለት ነው ወደዛ ሶዳት ከውስጤ ተምሬው እንዳወራ ይመስለኛል። ኢንቴንሽን እንደዛ ስለሆነ ከኤክስፔሪየንስ ነው በጣም ብዙ ነገሮችን ሼር ማድረግ በፈልገው። ኤኒዌይስ ማይንድ በጣም ፓወርፉል ነገር ነውና አንዳንዴ የሚያስበውን ነገር ልበለውላ በቃ ሳዳምጠው በጣም ያስቀኛል። እንዴ ለምን እንደዚህ ላስብ ቻልኩኝ? ኬት መጣ ምናምን እላለሁኝና በደንብ አንደርስታንድ ካላደረግ ነው ማይንዳችንን በደንብ ካላወቅ ነው ላይፋችንን ወደ ፈለገበት አቅጣጫ ሊወስድብን ይችላል። ሶ ኦቨርቲንክ ማድረግ ስላችሁ ነገሮች እኮ ገና ሳይፈጠሩ ገና ሳይከናወኑ ሊሆን ይችላል። ግን እንዲህ ቢሆንስ፣ እንዲህ ቢፈጠርስ፣ እንደዚህ ከሆነ ደግሞ እንደዚህ ሊሆን ነው፣ ስለዚህ እንደዚህ ከሆነ እንደዚህ ማድረግ የለብኝም እና እንደዚህ ነው ምናምን እያለ ማይንዳችን በጣም እንትን ሲል ምን ያደርገናል? ኃይላችንን ይወስድብናል ማለት ነው። ስለዚህ ድሬን ያደርገናል። ከዛ በተጨማሪ ደግሞ ኮንሱም የምናደርጋቸው ነገሮች ይሄ ሶሻል ሚዲያውን ተጠቅመን አንዳንድ ጊዜ በቃ ልክ ስናቆም የሆነ አለ አይደለ ድክም ዛል የማለት ስሜት ሊሰማን ይችላል። አካባቢያችን ላይ ያሉ ሰዎች ራሱ አፌክት ያደርጉናል፣ ድሬን ሊያደርጉን ይችላሉ ማለት ነው። ቅድም እንዳልኳቸው አማራሪ ከሆኑ፣ ስልቹ ከሆኑ፣ ነጭናጫ ከሆኑ እንደዚህ አይነት ሰዎችም ኤነርጂያችንን ድሬን ሊያደርጉብን ይችላል ማለት ነው። ከዛ ውጭ የራሳችሁ ላይ ራሱ ማስተዋል፣ በጣም እየተነጫነጫችሁ ከሆነ ይሆናል አይደለ በቃ በትንሽ በትልቁ የሆነ በቃ አላደልንጭ ነጭ የሚያደርግ ስሜት ውስጥ ከሆናችሁ በቃ ድሬን የሚያደርግ ነው። ይሄ ራሱ ምንጭንጭ በጣም 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 ኃይላችንን የሚነጥቀን የሚወስድብን ነገር ነው ማለት ነው። እና ኖቲስ አድርጉ እስቲ ምንድነው ኃይላችንን እየወሰደብን ያለው ነገር ወይም እየነጠቀኝ ያለው ነገር የሚለውን ነገር ለራሳችሁ መለስ በሉ። ምክንያቱም there are so many things ዛሬ እንደዚህ ቁጭ አድርጌ እኔ ዘርዝሬ የምጨርሳቸው ነገሮች አይደሉም ማለት ነው። ሶ ለእናንተ ኤነርጂያችሁን ድሬን የሚያደርጉ ነገሮች ምን እንደሆኑ በደንብ አድርጋችሁ ካስተዋላችሁ በኋላ ላይ እነዛ ነገሮች ላይ ጊዜያችሁንም ኤነርጂያችሁንም አታፈሱም ማለት ነው። ቀነስ ታደርጉና የበለጠ ኃይል የሚሰጣችሁና የሚገነባችሁ ነገር ፕራክቲስ ማድረግ ትጀምራላችሁ። ስለዚህ በተደጋጋሚ ራሳችሁን በቃ የሚደክማችሁ ከሆነ ምንም ነገር ሳትሰሩም ሊሆን ይችላል። በቃ ድክም የሚላችሁ ነገር ከሆነ ግባችሁን ለማሳካት ወይም ደግሞ የሆነ ነገር ለመስራት ሞቲቬሽን ከሌላችሁ፣ በተጨማሪ ደግሞ ይሄ ክላሪቲ አለ አይደለ የሆነ ነገር ለመወሰን እሱ በጣም ራሴ ላይ ኖቲስ የማደርገው ነገር ነው። ታትስ ሃው አይ ኖ ምንም አይነት ኃይል እንደሌለኝ። በቃ የሆነ ነገር ላደርግ ከፈለኩ ልሂድ አልሂድ አላቅም፣ ልውጣ ይቅርብኝ፣ ልብላ፣ እንደዚህ ላድርግ፣ አይ እቤት ልሁን፣ አይ ቀኑ ሙሉ እንደዛ ስል ጊዜውም ያልቃል። እንደዛ እንድትሆኑ የሚያደርጋችሁ ከሆነ ክላሪቲ ከሌለ ማለት ነው፣ ግልጽ ብሎ አይ በወጣ ይሻለኛል፣ አይ በበላ ይሻለኛል፣ አይ ይሄን ባላረግ ይሻለኛል ምናምን የሚል ግልጽ የሆነ ነገር ካላገኛችሁ፣ በተጨማሪ ደግሞ ይሄ ስሜት አልባ መሆን በራሱ ለምንም ነገር ግዴለሽ መሆን አለ አይደለ ናም መሆን ማለት ነው። ጥሩም ቢሆን መጥፎም ነገር ቢሆን በህይወታችን ውስጥ ሲመጣ ምንም ግዴለሽ መሆን፣ በቃ ስሜት አልባ ሆናችሁ ራሳችሁን ካገኛችሁት ዳሚዝ ይሄ ምልክቶች ናቸው በውስጣችን የህይወት ኃይል እንዳጠረ ወይም ደግሞ ኤነርጂያችን ድሬንድ እንደሆነ የሚያሳዩ ምልክቶች ናቸው። ስለዚህ አሁን ያላችሁበትን ስቴት መርመር አድርጓት። ለደቂቃም ቢሆን ቆም ብላችሁ
እስቲ ፖዝ አድርጉና ስራም ቦታ የትም ቦታ ልትሆኑ ትችላላችሁ። በነገራችን ላይ ቆም በሉና ምን አይነት ስሜቶች ናቸው ግን እየተሰማኝ ያለው? እኔ በጣም ደስ የሚለኝ ነገር ልንገራችሁ ማለት ነው። ማወራላችሁ ነገሮች ሁልጊዜም ከፕራክቲስ ጋር አያይዤ ነው። ዝም ብላችሁ እውቀት እንድሰበስቡና ዋው ኤነርጂ ማለት እንዲህ ነው ምናምን እያላችሁ በጣም ገብቷችሁ እንድታልፉ አይደለም የምፈልገው። ወዲያውኑ ወደ አክሽን እንድትሄዱ ወደ ፕራክቲስ እንድትሄዱ እና ከዛ የሆነ የሚያዝ የሚጨበጥ አይነት ለውጥ በህይወታችሁ እንድታገኙ ነው የምፈልገው። ምክንያቱም ምን ይሰራል ታዲያ የሁላ እውቀት ሰብስበን ከዛስ ላይፋችን ላይ የምንፈልገውን አይነት ነገር ካላገኘንበት ፖይንትለስ ነው የሚያደርገው። ቆም በሉና ለደቂቃም ቢሆን እንዳልኳችሁ ምን አይነት ስቴት ውስጥ ነው ያለሁት መርመር አድርጉ። ከዛ ኤነርጂ ይኑራችሁ አይኑራችሁ ያኔ ያው ማወቅ ትችላላችሁ። እስካን ስታደርጉ በውስጣችሁ እየተከናወነ ያለውን ነገር በደንብ አድርጋችሁ ስታጤኑ ማለት ነው። ያ ዲስ ቲንግስ አሁን የዘረዘርኳቸው ምልክቶች ናቸው፣ ምን ያህል የህይወት ኃይል በውስጣችን እንዳጠረ የሚያሳዩ ናቸው። ስለዚህ አሁን የምናየው ቀጣይ ምንድን ነው? እንዴት አድርገን የህይወት ኃይል በሰውነታችን ውስጥ መጨመር እንችላለን፣ ከየትስ ማግኘት እንችላለን፣ ይህን ህይወት ኃይል ወይም ላይፍ ፎርስ ከየት እናገኘዋለን የሚለውን ነገር እናያለን ማለት ነው። ቫይብሬሽናችንን ሬዝ ለማድረግ ወይም ደግሞ ከፍ ለማድረግ ቀላል የሆኑ ወይም ደግሞ ተፈጥሮ የሆኑ ነገሮችን ብንመለከት ማለት ነው ከፍ ሊያደርጉልን የሚችሉ ለምሳሌ አንደኛው ምንድነው? የፀሐይ ብርሃን ነው። አይ ቲንክ ስለ ፀሐይ ያለን አመለካከት ትክክል ነው ብዬ አላስብም። ምክንያቱም በፊት እኔ ራሴ ስለ ፀሐይ የማስበው ነገር እና አሁን ኮምፕሊትሊ የተለያየ ነገር ስለሆነ ማለት ነው። ኤኒዌይስ በተፈጥሮ ብርሃን ብቻ ቫይብሬሽናችንን ከፍ ማድረግ እንችላለን። የሆነች ደቂቃም ቢሆን በቀን ውስጥ የተፈጥሮ ብርሃን ወይም ደግሞ ፀሐይ የምናገኝበት ቦታ ላይ ሆነን ብንቀመጥ ቫይብሬሽናችን በቀላሉ ወይም በተፈጥሯዊ መንገድ ከፍ ማድረግ ይቻላል። ከዛ ውጭ ደግሞ ሳቅ ወይም ጨዋታ። ወይኔ ሳቅማ እንዴት ሲጀመር ኢትስ አ ቬሪ ፓወርፉል ሂሊንግ ቴክኒክ ነው ብዬ ነው የማስበው። ላይክ እንደ ቴክኒክ እንዲሰራ ብለን ራሱ ባናደርገው ራሱ በጣም የሚያግዝ ነገር ነው። ምክንያቱም ሳቅ ጨዋታ በራሱ በቃ ከፍ ነው የሚያደርገው፣ ኤክስፓንድ እንድናደርግ የሚያግዘን ነገር ነው። አንዳንዴ እንትን ሆናችሁ አታውቁም? እኔ ስስቅ ለምሳሌ በጣም ምስቅ ሰው ነኝ፣ ባይቶ ጮክ ብዬ ነው ምስቀው ምናምን እና ከዛ የሆነ ሰዓት በኋላ ቀልዱም ይሁን ወይም ያ whatever happened እዛ ጋር ያሳቀኝ ነገር ካለፈ በኋላ እና ይቆያል። ከሆነ ሰዓት በኋላ ራሱ አለ ውስጤ በቃ የሆነ የቀረ ነገር አምሹር ሁላችሁም ኤክስፒሪየንስ አድርጋችሁት የምታውቁት ነገር ነው ብዬ አስባለሁ። በቀላሉ ቫይብሬሽናችንን ቅይር ነው የሚያደርገው፣ ከፍ ነው የሚያደርገው ማለት ነው ሳቅና ጨዋታ። ለሰዎች ማገዝ፣ ሰዎችን መርዳት በራሱ ቫይብሬሽናችንን ከፍ ያደርጋል። ምስጋና ፕራክቲስ ማድረግ፣ እረፍት ማድረግ፣ ለራሳችን ይሄ ጊዜ መስጠት። ሌላ ምን አለ? ዲስ ቴክኒክስ ይሄ በተፈጥሮ በቀላሉ ቫይብሬሽናችን ከፍ የሚያደርጉልን ነገሮች ናቸው። የሆነ ስራዬ ብለን የሆነ እንደዚህ ቁጭ ብለን ምናምን ባናደርግ ራሱ አሁን ፀሐይ ምንም አያስፈልግም፣ ተነሱና ቁጭ በሉ ፀሐይ ላይ ነው በቃ ቫይብሬሽናችሁን ከፍ ለማድረግ ማለት ነው፣ በፍጥነት እና በቀላል መንገድ ለማለት ፈልጌ ነው። ሌላው ደግሞ ጸሎት። ለምሳሌ ይሄ ልመና ምናምን የተሞላበትን አይደለም ማወራው። አይ ዶንት ኖ እሱ ጸሎት ይባል አላውቅም። በእርግጥ ግን ብቻ ይሄ አለ አይደለ በምስጋና የተሞላው እሱ ምስጋና ባይ ዘ ዌይ በቃ ይሄ the most effective እስከ ዛሬ ድረስ እና በጣም ቀላል የሆነ እንትን ነው ቫይብሬሽናችንን ከፍ ማድረጊያ ቴክኒክ ነው። ከዛ ውጪ ሙዚቃ በራሱ በነገራችን ላይ ይሄ ሙዚቃውን አንዳንድ ሰዎች ኃጢአት ነው ብሎ የሚያስባሉ ምናምን አይደለ። ስለ ቫይብሬሽን አንደርስታንድ ካደረጋችሁ እና ስለ ፍሪኩዌንሲ አንደርስታንድ ካደረጋችሁ ስለ ሙዚቃ ራሱ መረዳት ትችላላችሁ ባይ ዘ ዌይ። ምክንያቱም እኔ ኃጢአት ነው ብለው ኮንሲደር የሚያደርጉት ሰዎች ብዬ የማስበው ማለት ነው ኢትስ ቢካዝ ዘፈን ወይም ሙዚቃ ወደ እኛ አይምሮ ለመግባት በቀላሉ ነው የሚገባው። ታውቃላችሁ አይደል? ለዛ እኮ ነው ልጆቻችንን ይሄ ኤቢሲዲ ምናምን መጀመሪያ ስናስተምራቸው በመዝሙር በሙዚቃ አድርገን የምናስተምራቸው። ለምን? ሰብኮንሽስ ማይንዳችን በቀላሉ ያንን ሜሴጅ ማግኘት ስለሚችል ማለት ነው። የምናዳምጣቸው ነገሮች ማተር ያደርጋሉ። ሁሉ ነገር ብያቸዋለሁኝ ቫይብሬት ካደረገ ሁሉ ነገር ፍሪኩዌንሲ ካለው ሙዚቃ ራሱ የሚሰራበት የራሱ የሆነ ፍሪኩዌንሲ ያለው ማለት ነው። ስለዚህ አንዳንድ ሙዚቃዎች ከፍ ያደርጉናል፣ መልካም ነገር እንድናስብ ያደርጉናል፣ አክሽን እንድንወስድ ያበረታቱናል። በተቃራኒ ደግሞ አንዳንድ አሉ አይደለ የአማርኛ ዘፈኖች ደግሞ አሉ ሮሮ የበዛባቸው በቃ ኢቭን መዝሙር አሉ
እኔ ለምሳሌ መዝሙር በጣም የምስጋና መዝሙር ካልሆነ በስተቀር ብዙ ይሄ ከንቱ ነኝ ይሄ እኔማ ምናምን አላዳምጥም፣ በጭራሽ አላዳምጥም። አንደኛ አይደለሁም ከንቱ ነኝ፣ አም ሶሪ ማለት አይደለሁም። በቃ እኔ እግዚአብሔር ሲፈጥረኝ እንደዛ ነው ብዬም አላስብም። ኮንሱም ስናደርግ እነዚህ ነገሮች ዲፍረንሽት ካደረግን ኃጢአት ነው አይደለም የሚለው ነገር አያከራክረንም ልላችሁ ፈልጌ ነው። ኢት ኦንሊ ማተርስ ፍሪኩዌንሲው ማለት ነው። የምናዳምጠው ሙዚቃ ፍሪኩዌንሲ፣ አንዳንዱ በጣም ሎ ፍሪኩዌንሲ ላይ በቃ ይሄ ስለ ድራግስ፣ ስለ ቫዮለንስ ምናምን ስለ እንደዚህ አይነት ነገሮች ፕሪች የሚያደርጉ ሙዚቃዎች አሉ። በዛው ልክ ደግሞ ስለ ፍቅር፣ ስለ አንድነት፣ ስለ እናትነት፣ ስለ ተፈጥሮ ደግሞ ፕሬዝ የሚያደርጉ ሙዚቃዎች አሉ። ስለዚህ የምናዳምጠውን ነገር ከለየን ኢትስ ኦኬ ለማለት ፈልጌ ነው። ኤኒዌይዝ ሙዚቃን በራሱ ቫይብሬሽናችንን ከፍ ለማድረግ የሚያግዘን ነገር ነው ለማለት ነው። ከዛ ውጪ ደግሞ እንቅስቃሴ ጋር ሳይሆን እንቅስቃሴዎች ሁሉ ዳንስ ናቸው። የስ መንቀሳቀስ፣ በደንብ ሙቭ ማድረግ ሰውነታችንን ቫይብሬሽናችን ቶሎ ሺፍት እንዲያደርግ ያግዘናል። እኔ ለምሳሌ ኤሮቢክስ በጣም ወዳለው፣ እስክስታ ምናምን እንደዚህ የጭፈራ አይነቶች በሙሉ ይመቹኛል ኤኒዌይስ እና በጣም አንዳንድ ጊዜ ላይክ ጀርናል ማድረግ ላልፈልግ ይችላሉ፣ ወይም ሜዲቴት ማድረግ ምናምን ያስጠላኝ ሊሆን ይችላል። በድብርት ውስጥ ሆኜ ወይ በንዴት ውስጥ ሆኜ ወይ ማሐዘን ውስጥ ሆኜ ሊሆን ይችላል። ኢዚ የሆነው ቫይብሬሽንን ከፍ ማድረጊያ ነገር ምንድነው? ሙዚቃ ነው። ሙዚቃዬን ከፍታለሁኝ፣ እደንሳለሁኝ፣ ወይ ከልጆቼ ጋር እሯሯጣለሁኝ፣ ወይ መሮጥም ስላችሁ ላይ ጂም ወርክአውት ሊሆን ይችላል፣ ዮጋ ሊሆን ይችላል። ኤኒቲንግ ብቻ ከእንቅስቃሴ ጋር የተያያዘ ነገር ቫይብሬሽናችንን ቶሎ ከፍ ለማድረግ ያግዘናል። ምክንያቱም አንዳንድ ስሜቶች እንዳልኳችሁ ሳናቃቸው በሰውነታችን ውስጥ ታምቀው ስለሚኖሩ ስንንቀሳቀስ እነዛን ስሜቶች ከተለያየ የሰውነት ክፍላችን ውስጥ ማስወጣት ሪሊዝ ማድረግ ስለምንችል ቫይብሬሽናችንን ሽፍት ለማድረግ በጣም ያግዘናል። ዲስ አር ሰም ኦፍ ቴክኒክስ በቀላሉና በተፈጥሯዊ መንገድ ወይም ይሄ ኢዚሊ ብቻ ቫይብሬሽናችን ሽፍት ለማድረግ የሚያግዙን ነገሮች ናቸው። አሁን ደግሞ እንዴት አድርገን ኤነርጂያችንን ወይም የራሳችንን ኃይል ፕሮቴክት ማድረግ ወይም ደግሞ መጠበቅ እንችላለን፣ እንደገና ደግሞ እንዴት አድርገንስ ማሻሻል እንችላለን የሚለውን ነገር እናያለን። ተመሳሳይ ነገሮች ናቸው። ቅድም ያው ቫይብሬሽናችን ከፍ ለማድረግ ብዬ ያልኳችሁ ነገሮች ግን ትንሽ የሚለያቸው ነገር ምንድን ነው? እነዛ ለምሳሌ እንዳልኳችሁ በቀላሉ በፍጥነት ሽፍት ሊያደርጉልን የሚችሉ ነገሮች ይሆናሉ። እነዚህ ደግሞ ሞር ከኛ ጥረት የሚፈልጉ ነገሮች ናቸው ማለት ነው። ለምሳሌ አንደኛው ኮንሱም የምናደርገውን ነገር በጥንቃቄ መመልከት ማለት ነው። ይሄ ቅድም ሜንሽን አድርጌያለሁ። ሞስት ኢምፖርታንት ዋን ሶሻል ሚዲያ ላይ የምናየው፣ ጋዜጣ የምታነቡ ሰዎች ካላችሁ በቃ ኤኒቲንግ ምንም ነገር ኮንሱም የምታደርጉት ወይም ወደ ውስጣችሁ የምታስገቡት ነገር እናንተ ላይ ቀጥታ የሆነ አስተዋጽኦ አለው። ኃይላችሁን መቆጣጠር ቻለ ማለት ህይወታችሁን መቆጣጠር ቻለ ማለት ነው። ተግባባን አይደለ? ስለዚህ ወደ ውስጥ የምናስገባቸው ነገሮች ምንድን ናቸው ብለን በደንብ መምረጥ፣ እሱ በጣም ዋነኛው ነው። በቃ ያንን ኮንትሮል ማድረግ ከቻልን ኤነርጂያችንን ፕሮቴክት ለማድረግም ወይም ደግሞ ለማሻሻልም ቀላል ይሆንልናል። ከዛ በተጨማሪ ነርቨስ ሲስተማችንን ሬጉሌት ማድረግ፣ አንዳንዴ ነርቨስ ሲስተማችን ለምሳሌ ሰርቫይቫል ውስጥ ከሆነ ያለው ማለት ነው ሌሎች ኤክስፔሪንሶች እንደ አባንደንስን ሪሲቭ ማድረግ የመሳሰሉ ነገሮችን ኤክስፒሪየንስ ለማድረግ ልንቸገር እንችላለን። ምክንያቱም ኦልሬዲ ሰርቫይቫል ውስጥ ስላለን ማለት ነው። ስለዚህ ይህንን ነርቨስ ሲስተም ሬጉሌት ማድረግ ያስፈልጋል ወይም ማስተካከል ያስፈልጋል። ያንን ደግሞ የምናደርገው በምንድን ነው? በቂ እንቅልፍ በመተኛት ተፈጥሮ መሬት ላይ ምድር ላይ እግራችንን በማስነካት ወይም ወክ ማድረግ ሊሆን ይችላል፣ ሜዲቴት ማድረግ ሊሆን ይችላል። እነዚህ ነገሮች ነርቨስ ሲስተማችንን ሬጉሌት ለማድረግ ያግዙናል። ሌላው ደግሞ ምንድን ነው? ራሳችንን ከቁስሎቻችን ማከም። አንዳንድ ሰው ለምሳሌ ያሳለፈውን ነገር ዲና የሚያደርግ ትራውማቲክ ኤክስፔሪንሶቹ እንዳልተፈጠሩ ወይም ምንም ነገር እንዳልሆነ የሚሸሽ ሰው አለ። ያንን እየሸሻችሁ በውስጣችሁ ውስጣዊ ሰላምን ኤክስፔሪንስ ማድረግ በጣም ያስቸግራል። ስለዚህ ቫይብሬሽናችን ፍሪኩዌንሲያችንን አፌክት ስለሚያደርገው ይሄ ነገር ውስጣችን ያሉ ያሳመሙን ያቆሰሉን ነገሮች ካሉ እነሱን ነገሮች ማከም ቫይብሬሽናችን እንዲስተካከል ወይም ከፍ እንዲል ያግዘናል ማለት ነው። በተጨማሪ ደግሞ ምን አለ መሰላችሁ፣ ምስጋና ማመስገን ብያቸዋለሁኝ። ፕሬዘንት ሞመንት ላይ መሆን በጣም ቫይብሬሽናችን ከፍ እንዲል ያግዘናል። ይሄ
ምስጋና የሚለው ኮንሰፕት ባይ ዘ ዌይ ያው አንድ ኤፒሶድ ለብቻው አለ ታውቃላችሁ። ይሄ ሁል ጊዜ አመስጋኝ መሆን ችግርም እያለ ችግሮች እንደሌሉ አለ አይደለ ራሳችንን መሸወድ ማለት አይደለም። ጀስት ማይንዳችንን መልካም ነገሮች ላይ ፎከስ እንዲያደርግ ማሰልጠን ነው በቃ ሌላ ነገር አይደለም። ሶ ደ ሞር ፖዚቲቭ የሆኑ ነገሮች ላይ ማይንዳችን እንዲያተኮር ካደረግ ነው እና ማመስገን ከቻለን ቫይብሬሽናችን ከፍ እናደርጋለን ነው እንጂ መጥፎ ኤክስፔሪየንሶች ሲገጥሙን አይ በቃ ምናምን ይሄማ እንደዚህ ማሰብ የለብኝም ግዴታ ፖዚቲቪቲ ብቻ ነው ኤክስፔሪየንስ ማድረግ ያለብኝ ምናምን የምንል ከሆነ ቅድም ያልኩት ቶክሲክ ፖዚቲቪቲ ይሆናል። ስለዚህ ምስጋናን ማዘውተር እና ፕሬዘንት ሞመንት ላይ መሆን አሁን ላይ ለመኖር መሞከር። ማይንድ ትሪክ የሚያደርገን እኮ ወደኋላ ወደፊት እያደረገ እንዲህ ቢሆን እንዲህ ካሰብክ እንደዚህ ከተፈጠረ እንዲሆንብሃል እያለ ወደኋላና ወደፊት እያደረገ ነው የሚያስጨንቀን እና ፕሬዘንት ሞመንት ላይ ከሆንን ግን አሁን ላይ ከሆንን ግን ብዙ ችግሮቻችን ይቀንሳሉ። ዊች ሚንስ ቫይብሬሽናችን ጥሩ መሆን ይችላል ማለት ነው። የመጨረሻውና በጣም የምወደው ደግሞ ምንድን ነው? ኦተንቲሲቲን ፕራክቲስ ማድረግ ወይም መለማመድ፣ እውነተኛ አክቹዋሊ ትክክለኛ ማንነትን መኖር ብለን እንቀይረው። ምክንያቱም ሪሰንትሊ የተረዳሁት ነገር ምንድን ነው? እውነተኛ ማንነት የሚለው ነገር ለካ ፖዚቲቭ ላይሆንም ይችላል የሚለውን ነገር አስተውያለሁኝ። ኤኒዌይስ ትክክለኛ ማንነትን በሚል እንጠቀሙ በአማርኛ ሲሆን፣ ኤኒዌይስ ኦተንቲሲቲን ፕራክቲስ ማድረግ ስንል የምናስበው ሀሳብ፣ የሚሰማን ስሜት፣ የምንኖረው ኑሮ፣ ቫሊዎቻችን፣ ሁሉ ነገሮቻችን በአንድ መስመር ውስጥ ሲሆኑ ማለት ነው። ቢንግ ኦተንቲክ ማለት ወይ ለሰው ለመወደድ ብለን ወይም ደግሞ ላይክ ተቀባይነትን ለማግኘት ብለን ማስመሰል ሳይሆን ትክክለኛ ማንነታችንን መኖር ስንጀምር ቫይብሬሽናችን በጣም ከፍተኛ ይሆናል። እንደውም ሪሰንትሊ ምን ሰምቼ ነበረ ከደሞስት ሃይ ቫይብሬሽናል ነገር ፍቅርም ሳይሆን ቢንግ ኦተንቲክ ነው የሚል ነገር ነበር እና ኢት ካይንድ ኦፍ ሜክ ሴንስ። ምክንያቱም ማስመሰል እኮ በጣም ስራ አይደለ? ስለዚህ ኃይል ይወስዳል። ምክንያቱም እያሰብን ካልኩሌት እያደረግን እንዲህ ብል እንዲህ ባደርግ እንዲህ መሆን አለበት ምናምን እያልን እየተጠነቀቅን ስለሆነ ማስመሰል በጣም ድሬን ያደርጋል፣ ኃይል ይወስዳል፣ ኃይል ይነጥቃል። እውነተኛ ትክክለኛ ማንነትን መኖር ግን ነፃነት ይሰጣል። ስለዚህ ምንም ፕሪቴንድ የምታደርጉት ነገር፣ የምታስመስሉት፣ የምታታልሉት ነገር ስለሌለ ቫይብሬሽናችሁ ከፍተኛ መሆን ይችላል በቀላሉ ማለት ነው። አይ ሆፕ ኤነርጂ ቫይብሬሽን እና ፍሪኩዌንሲን ጥሩ አድርጌ ኤክስፕሌን አድርጌላችኋለሁ ብዬ አስባለሁኝ። እናንተስ ምንድን ነው ሀሳባችሁ ስለ ኤነርጂ፣ ስለ ቫይብሬሽን፣ ስለ ፍሪኩዌንሲ? ምን አይነት መጽሐፍቶችንስ አንብባችኋል? ምን አይነት መረዳትስ ላይ ደርሳችኋል? የሚለውን ነገር ኮመንት ሴክሽን ላይ አሳውቁኝ። ወዳችኋለሁ። አል ሲ ዩ ኔክስት ዊክ ባይ